እንዴ እንዴት ሰው ከቤቱ ማባረር አያስደነግጠውም? አንድ ሰው እንኳን ልቡ ዶጭ አይልም እንዴ? ምንድነው እየተካሄደ ያለው? ምንድነው እየተፈጠረ ያለው? ትላለች ማለት ነው ቲና። ምን እየተካሄደ እንዳለ ሳታውቅ ከቤት ተባረረች። ቲና ከቤት ተባረረች። ይሄን ያደረገባት ምንድነው? አለማስተዋሏ ነው። ያኔ እኮ ስትነግራቸው ማለትም ሄዳ ትሁትን ላስወጣሽ እችላለሁ እኮ አሁኑኑ ላስወጣሽ ነው ስትላት ትሁትን በዛ ሰዓት ትሁት ደግሞ አንቺ ማነሽና ነው እኔን የምታስወጪ ስትላት ማስተዋል ነበረባት። እሷ ግን ያን ማስተዋል ቲና ትሁትን ምን ብላታለች? ይኸውልሽ በሩን ገጭ ጓ አድርጋ ገባች ማለት ነው ቲና። እና ትሁት እንዴ ምን ሆነሽ ነው? ቃስ ተረጋጊ እንጂ ስትላት ጊዜ ይኸውልሽ እኔ የመጣሁት አንቺን ላስጠነቅቅሽ ነው። ልትሄጂ ልትመነጥቂ ስለሆነ እዚህ ቤት ሁላችሁንም መንጥቄ ላባረራችሁ ስለሆነ እንድትዘጋጂ ልነግርሽ ነው ስትላት እንኳን የመለሰችላት መልስ እኮ ቤቱ በስሟ እንዳልሆነ ግልጽ ነው። ምንድነው ያለቻትኝ? ማን አስወጪ ማን ውጪ አይነት ነገር ነው የመለሰችላት። ያን ስትላት እኮ ልብ ያለው ሴት እንዴ ይሄ ነገር ምንድነው ብቻ ሳይሆን ማሰብ፣ ሁሉም ካልደነገጠ የሆነ ነገር አለ ማለት ነው። ስለዚህ ቤቱን ወረቀቱን ወስጄ ላስመርምር ባለማለቷ ምክንያት እንግዲህ ቲና ከቤት ተባራለች ማለት ነው። ከቤት ስትባረር ሻንጣ ለአባባ እንግዲህ እንካ ሻንጣህን ናውጣ ከዚህ ቤት ስትለው ምን ተፈጠረ ከዛ በኋላ ነው ዋናው ፖይንት። ስለዚህ ይህን የምናወራ ይሆናል። ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ ይዤላችሁ የመጣሁት እጅግ ተወዳጁን ትሁት ድራማ ነው ማለት ነው። እንግዲህ በአሁኑ ክፍል ይዤላችሁ የመጣሁት ከአባባን ሻንጣን ይዘው ውጣ ካለችው በኋላ የተፈጠረው ነገር ምንድን ነው? እንግዲህ አባባ በጣም ነው የሳቀው ማለት ነው። ምክንያቱ ምንድን ነው? በጣም ስለሚያስቅ። በነገራችን ላይ በጣም ነው ፋን የሚያደርገው። እንኳን አይደለም እሳቸው እኔ ለራሴ በጣም ነው የሳኩትኝ። ምክንያቱም መውጣት ያለበት አካል ሰውን ለማስወጣት ሲነሳ በጣም ፋን ነው። ከዚህ በላይ ምን ፈን አለ? እና ዳኒ በዛ ሰዓት በጣም ነው የደነገጠው። ዳኒ አንቺ ቆይ ምንድነው እያደረግሻለሽው? አንቺ ለምንድነው እንደዚህ የምታደርጊው? በጣም ነው የቀወጠው። ለምን? እሱ ሚስጥሩን ያውቃል። እንግዲህ እንዳይናገር ብሩን ይወሰድበታል። ዝም እንዳይል እሷ እየጠፋች ነው። አሁን ግን አማራጭ ብሎ የወሰደው ምንድነው? ገደል ትግባ ብሏታል። ዳኒ እንግዲህ እሷ የራሷ ጉዳይ ገደል ትግባ። እኔ የለፋውለትን ያቀድኩትን ያለምኩትን በህልሜም በውኔም የማስበው 4 ሚሊዮን ብር ከሷ ይበልጣል። እኔ 4 ሚሊዮን ብሬን ከያዝኩኝ የምወዳት ኤዱዬን አግብቼ አልኖርም እንዴ? ምን አሰቃየኝ? እችጋ ለባሏ ያልሆነች ትናንትና ላገባችሁ ለባሏ ያልሆነች ነገ አግብቻት ለእኔ አትሆነኝም ብሎ ዳኒ አስቀድሞ አልፈልግሽም ብሏት ቆጭ። አስቡ እንግዲህ ዳኒ ከዛ በፊት ቤቱን በስሟ እስክታዞር ገንዘብ እስኪኖራት ከስር ገንዘቧን እየተቀበለ ብዙ ላይፍ እያሳለፉ ነበረ እንደምናውቀው ማለት ነው። አሁን ላይ ግን አይንሽን ለአፈር እኔ አልፈልግሽም አንቺ ፈት ስራ ፈት ብሏታል። ለምን ከተባለ ለባሏ እንኳን አልሆነችም። ሚስቴ ብሎ ላኖራት እንደፈለገ ለሚያኖራት ባል ያልሆነች ለእኔ ልትሆነኝ አትችልም ብሏል። በጣም በሚያሳዝን ሁኔታ ግን እሷን አልፈልግም ሲል በዛው አጋጣሚ ምን ተፈጥሯል? እሱ ላይ ደግሞ ኤደን አልፈልግህም ብለዋለች። ኤደን እንግዲህ እንደምናስታውሰው አባባ እኔ ምክር እፈልጋለሁ። እኔ ከዚህ ልጅ ጋር መቀጠል አልፈልግም። ምክንያቱ ደግሞ እርሰውም የሰጡት ነገር እርሰውም የሰሩት ስራ ልክ አይደለም። አባባ ላርሞት ሳይሆን ግን ልክ አይደለም። ምክንያቱም ባዶ ተስፋ ነው። ሰጥሃለሁ ያሉትን ብሩን አልሰጥህም በሉትና አርፎ ስራውን ይስራ ብላለች ከዚህ በፊት እንደምናውቀው ማለት ነው። ስለዚህ አሁንም ያ ተስፋ ነው እንደዚህ እሱን እንዳይሰራ ሰርቶ እንዳይበላ ያደረገው እና አሁንም ዝም ብሎ በተስፋ በህልም ብቻ የሚኖር ሰው ጋር አልኖርም አለች። መብቷ ነው እንግዲህ መብቷ ነው። አዎ እሷ መኖር የምትፈልገው ህልም ካለው አላማ ካለው ራዕይ ካለው እንደ እኔ ሴት ልጅ ነኝ እኔ በሆን ብዬ ሳስበው እንደዛ ነው። አንድ ተስፋ ቤት ዝም ብሎ ተስፋ ብቻ የማይጨበት ተስፋ። አሁን እኮ ያሰብኩት ያ ያልኩሽ ነገር ደረሰ ዜሮ ነው። እና እንደዚህ አይነት የቅዠት ዓለም ውስጥ መኖር አልፈልግም ብላለች። ኤደን መብቷ ነው። ስለዚህ ኤደን ይህንን ካለች ይህንን ስትላባባም ብለዋታል። አይ ልጄ አጣሪ ጠይቂ፣ በደንብ አድርገሽ ጠይቂው። ለምን በይ ብለዋታል። እሷም አያባባ እኔ እኮ ላለሁ ለምን እንደዚህ እያልኩ ሁሉን ነገር እጠይቀዋለሁ፣ ነገር ግን መልስ አጣሁ አለች። ሁሌ
በየቀኑ ከጠየቅሽ መልስ ማግኘትሽ የማይቀር ነው ብለዋት እንግዲህ ሁሌ በየቀኑ ለምን እንደዚህ ኢቭን እንኳን አባባ ጋር ልሄድ ነው ስትል አይቻልም ሲላት ለምንድን ነው የማይቻለው? ምን የደበቅከኝ ነገር አለ? እዛ ቤትማ እኔ የማላቀው ትልቅ ስራ አለ፣ ትልቅ የደበቅከኝ ነገር አለ። ምን እንደሆነ ደግሞ ደርስበታለሁ ብላለች። እንዳለችውም ያን ነገር ደርሳበታለች ማለት ነው። እሱም ምንድነው የቲና ጉዳይ ነው። ቲና ስትመጣ እንግዲህ በጣም ነው የደነገጠችው። በጣም በቃ ከውጭ ስትገባ ወደ ውስጥ ስትገባ በጣም ነው የደነገጠችው። እሷ ከማን ጋር ነበረች? ከዳኒ ጋር ነበረች። እና ኤደን ደግሞ ውስጥ ላይ እነ አባባ ጋር እነ ትሁት ጋር እነ ካሌብ ጋር አንድ ላይ ነበረች። በዛ ሰዓት እንግዲህ ስትገባ ቲና በጣም ነው የደነገጠችው። ለምንድን ነው የደነገጠችው? እንግዲህ ወክ እያደረጉ አይታለች። ማንን? ካሌብና ኤደንን። ስለዚህ ኤደን የካሌብ የወደፊት ሚስቱ እንደሆነች ማን ስላለች? ቲና ስላለች፣ እውነት ነውም ደግሞ የወደፊት ሚስቱ ናት ማለት ነው። ለምን ከተባለ አላማ ያላት ሴት ናት። እሱም የሚፈልገው አላማ ያላት ሴት ነው። እችኛዋ ግን አላማ ኑሯት ሳይሆን የገባችው ከሱ ብር ተቀብላ ከዳኒ ጋር ለመኖር። ለምን? ዳኒን በጣም ነው የምታፈቅረው፣ እሱ ደግሞ አይፈልጋትም። እሱ የሚፈልገው ገንዘቧን ነበረ። አሁን ገንዘብ ስለሌላት ነው አልፈልግሽም ያለበት ምክንያት። ሌላው ደግሞ እንግዲህ ዛሬ ዳኒ ወዴት እየሄደ ነበር? ወደ ኤደን ቤት እየሄደ ነበር። ማለት ኤደንን ለማግኘት እየወጣ ነበረ። ከዛ በመሃል መጥታ ቲና ወዴት እየሄድክ ነው? አብሬ ልሄድ ስትለው አይ እኔ ጓደኞችን ላገኝ ነው የምሄደው፣ ስለዚህ አንቺ አታስፈልግም ብሏታል። እንዴ ምነው በሰው ፊት ታፍርብኛለህ እንዴ? ምነው እኔ ያሳፍራለሁ እንዴ ስትል ጊዜ ኧረ እኔ አላልኩም አልወጣኝም፣ ግን በቃ ተውኩት፣ ፕሮግራሜን ተውኩት። ለምን ተወው? ለምን ብላ መጠየቅ አትችልም። እዚህ ጋር ቲና ችግሯ ለምን የሚል ጥያቄ አትችልም። ለዛ ነው የምትወድቀው። ኤደን ደግሞ አትሸወድም። ለምን ብለሽ ጠይቂ ስለተባለች አሁን ላይ ለምን እያለች ነው። በነገራችን ላይ ለምን ብሎ መጠየቅ ከብዙ ነገር ያድናል ማለት ነው። ማለትም ብዙ ነገሮችን እንድናውቅ ይረዳናል ለማለት ፈልጌ ነው። እና እንግዲህ እዚህ ጋር እንደተመለከትነው መጣችና ከዛ በኋላ በጣም ነው የደነገጠችው። ለምን እንዳልኳችሁ አይታለች የሱ እጮኛ ናት ተብላ በዛ ደነገጠች። እና ዳኒ ከጓደኞቼ ጋር አልወስድሽም፣ አንቺን ይዤ ጓደኞቼ ጋር አልሄድም። ለምን ካልሽ አልነገርኳት። ሲጀመር ሰው ለምን ያለችው እዚህ ጋር ብቻ ነው። በነገራችን ላይ ለምን የሚለውን ቃል አታውቀውም ልላችሁ ነበር። እዚህ ጋር ለካ ተጠቅመዋለች። ትዝ አለኝ። እዚህ ጋር ብቻ ታውቃለች። ለምን ጓደኞች ጋር አትወስደኝም ስትል ጊዜ ምክንያቱም አልነገርኳቸውም እና ይዤሽ አልሄድም ብሏታል። እሷ ግን ቆይ ታፍርብኛለህ እንዴ? አዎ ያፍርብሻል ባይዘው። ምክንያቱ ደግሞ ምንድነው? በጣም ብልግና ያለች ሴት ስለሆንሽ ነው። ተናጋሪ አይ ቲንክ እንዴት አድርጌ ልግለጽላችሁ? ብቻ አሁን አስቡት እንግዲህ እንደዛ ባትሆን ኖሮ የቤት የሰጧት ሰዎች 15 ቀን እንኳን ሳይሆነው እነሱም እንዳሉት ፊርማው ማለት የተፈረመው መፈራረሚያ ወረቀቱ እንኳን ብዕሩ ሳይደርቅ ገና 15 ቀን እንደ ዋንመንት እንኳን አልሆነም። ገና 15 ቀን እንኳን ሳይሆነው ውጡ ከቤት ይባል ነበር እንዴ? ስርዓት ያላት ግብረ ገብ ብትሆን ኖሮ። እና እሱም እንደዛ ነው ያላት። እንዴ አንቺ ቆይ እሺን በልና ቤቱ ያንቺ ነው ኦኬ፣ ግን እንደው ምንም ማሰብ የለሽም እንዴ? እንዴት ነው 15 ቀን ሳይሞላ ውጡ የምትዩ ሲላ ጊዜ አረ እንደውም ቸር ነኝ፣ እንደውም ደግ ነኝ እኔ እንደውም ወዲያው ስሙ እንደዞረልኝ ወዲያው ነበር ውጡ ማለት የነበረብኝ ብላለች። እንዴትኛ ነው የምታስበው? አይታወቅም። እና እሷ ግን እንደዚህ ብላለች። ይሄ ብቻ አይደለም። ኧረ ምን ብላለች ጭራሽ የባንኩንም ብር ወደ ሌላ ሳያዘዋውረው ዳኒ ቶሎ ብለን እንክሰስ ብላ ነበረ። ግን ዳኒ ተዋት። ዳኒ ትውት ስላረጋ ስለማይፈልጋት ተዋት ማለት ነው። ይህንንም ሀሳብ ስታመጣ ዝም ነው ያላት። ዝም ስላላት ቶሎ ብሎ ደግሞ አፓፓ ሄዶ በካሌብ አካውንት ያለውን ብር በሙሉ ወደ ራሱ አዙሮ 10,000 ብር ብቻ አካውንቱ ላይ ትቶለት ይሄንን ቡኩንም ሪሲቱንም ወስደ ጠረጴዛ ላይ ብቻ የሆነ እሷ የምታይበት ቦታ ላይ አስቀመጥ ብሎት እሷ የምታይበት ቦታ ላይ አስቀመጥ። እንደ ዛሬ አልተደሰትኩም ብለዋል ካሌብ። ዛሬ በጣም ነው ደስ ያለኝ፣ እንዳቃጠለችኝ፣ እንዳበገነችኝ፣ እንዳናደደችኝ አናደድኳት ብሏል። እንግዲህ ሰውን ማናደድ ያስደስታ ነው ካላቸው አያስደስትም። ግን እሷ በአንድ ቤት ውስጥ ወንድሜ ነው ብላ ካመጣችው ሰው ጋር ስትማግጥ፣ ስትወጣ፣ ስትቀጣጠር፣
ምን ስትል ስትጠጣ ስታመሽ እንደዛ ስትንዘባነን እነሱ አስተዋይ ስለሆኑ ነው። ትመለሳለች፣ ወደ ልቦናዋ ትመለሳለች፣ ወደ ቀልቧ ትመለሳለች ብለው ሲጠብቋት እሷ ጭራሽ እየባሰባት ሄዶ እዚህ ጋር አድርሷታል ማለት ነው። እንግዲህ ጭራሽ በቤታቸው ውጡ ቤት ፈልጉ ነው እንጂ ቤት ፈልጉ አለቻቸውና አባባ ምን አሉ? የምን ቤት ሲሏት ትንሽ ቀን ሰጥቻችኋለሁ ቤት የማፈላለጊያ እንዴ ከቤታችን ወዴት ልንሄድ ሲላት ጊዜ ቤቴን ለቃችሁ ውጡልኝ ብላለች። ማን ውጭ ማን አስወጭ ብላታለች። ትሁት ደግሞ ትሁት ያው ሁሉንም ሚስጥር ስለምታውቅ ለዛ ነው ማን ወጭ ማን አስወጭ አንቺ ሴት ምን አይነት ቅዠታም ነሽ ግን ብላ ተናግራታለች። ይሄ ብቻ አይደለም ምን ብላታለች ቲና? ይኸውልሽ አሁን ከዚህ ኪሽን ብትወጪ ይሻላል፣ ያለዛ ጠቅልዬ እዛ በርሚል ውስጥ ነው የምጨመርሽ ብላታለች። እውነት ጠቀልላታለች። ምንም እቺ ሚንጦ ጥቅልል አድርጌ እዛ በርሚል ውስጥ ሰንዱሽ አድርጌ ሳልወረውርሽ ውጪ ብላ አስወጥታታለች ማለት ነው። ካሌብ ይህንን ነገር ቢሰማ በጣም ነው ፈን የሚያደርገው። በጣም ደስ ይለዋል፣ ደስታው ይጨምራል። እንግዲህ ያን 10 ሺህ ብር አየችው ማለት ነው። በጣም ነው የተናደደችው። ምንድነው ይሄ አለች ማለት ነው። በጣም ነው የጮኸችው፣ በጣም ነው የጋለችው እና በጣም ተቆጥታ እንዴ ምንድነው ይሄ ስትል ጊዜ አካውንት ያለኝ ብር እሱ ነው እንግዲህ ያለኝ ደመወዜ አላት ማለት ነው። እንዴ ያ ሁሉስ ሌላው ስትል እንዴ ሌላው እኮ ድርጅት ነው ድርጅቱ ደግሞ ታውቂያለሽ እኔ አይደለም ያባዬ ነው ብለዋታል። እና ቢሆንስ ገንዘቡ የት ሄደ? ገንዘቡ የት አለ? ሰራህልኝ፣ ተጫወትክብኝ ብላለች ማለት ነው። ብዙ ነገር ነው ያለችው። አይ እኔ እኮ ምንም አላረኩም ካለኝ ላይ አካፍልሻለሁኝ። እንግዲህ 10 ሺህ ብር አለ 5 ይደርሰናል። ደግሞ ከዚህ ላይ የወር አስቤዛ ይወጣበታል ብሏታል ማለት ነው። እንግዲህ ከ10 ሺህ ብሩ ላይ የወር አስቤዛ ሲወጣ ምናምን ሜቢ 2 ሺህ ብር እንደዛ ይደርሳት ይሆናል ማለት ነው። እንግዲህ ያንን ነው የሚደርሳትኝ። ቲና ያንን ይዛ ወደ መጣችበት ሻንጣዋን ጠቅልላ እነሱ አይደሉም ባይዘው እሷ መጀመሪያ እኮ ያጠፋችው ምንድነው ዳኒ ያላትን አለመስማቷ ነው። ዳኒ ምን ብሏል ነበር? መጀመሪያ አንቺን ሻንጣ ሬዲ አድርገሽ ውጡ በይ፣ ለምን ለመውጣት እንዲያመቻት ማለት ነው። በኋላ ሻንጣ የት ነህ እቃዋን እንዳትረሳ ሻንጣሽን መጀመሪያ ሬዲ አድርጊው ብሏት ነበር። አጋጣሚ ግን ሻንጣዋን ሬዲ ስላላረገች ያው አዘገጃጀችው ማለት ነው። በኋላ እና በጣም በሚገርም ሁኔታ የሚያሳዝነው ደስ የሚል የሚባለው ለትሁት ደስ በሚላት ምክንያቱም ትሁትን 10 ያስወጣሻለሁ፣ አባረርሻለሁ፣ ከዚህ ቤት አፈናቅልሻለሁ ስትል ተፈናቃይዋ እሷውን ቁጭ ስትል እንግዲህ ትሁት ሀሴት ነው የምታደርገው። በጣም ነው ደስ የሚላት እና ለትሁት ደግሞ እንግዲህ ዳኒ መልካም ምኞት ተመኝቶላታል። ምንድነው ያላት? በጣም ደስ ይላል እንግዲህ ከቤት ሰራተኝነት ወደ እመቤትነት ልትለወጭ ነው። ይህንን ደግሞ ምልሽ ያው ካሌብ ጋር ረጅም ሰዓት ስታወሩ ነበረ ትላንትና እና በቃ የቤት እመቤት ልትሆኝ ነው ብሏታል። አንተ ስርዓት ይኑርህ፣ ለነገሩ ስራ ፈትተህ ነው ስራ ፈልግ እስቲ ስራ እኔ በጣም ነው ደስ ያለኝ እዚህ ጋር የምር እና እውነቷን ነው። ዳኒ ስራ ፈታ እና ስራ ሲፈታ ጊዜ የሚያደርገው ቅጡ ሲጠፋው ይሄንን ፈለሰፈ ማለት ነው እንጂ ካሌብ የሚያገባው ኤደንን ነው ብለን እናስባለን። ለጊዜው ለዛሬ ይዤላችሁ የመጣሁት ትሁት ድራማ እንግዲህ ይሄን ይመስል ነበር ማለት ነው። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። በቀጣይ እስክንገናኝ ውዶቼ አመሰግናችኋለሁ በእውነት ለምታበረታቱኝ ፈጣሪ ይስጣችሁ። ባይ ባይ።